በትን ነገር ለዚህ ህዝብ ክሊር አድርጊ ማንንም ከቤተ ክርስቲያን አይበልጥም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች እንግዲህ እጅግ አሳዛኝ ነገር ጉዳት የተባልን ሰዎች አሳዛኝ ነገር ነው ደግሞ ዛሬ ይዤ የመጣሁት። እንግዲህ በትላንትናው ዕለት መረጃውን ሰምታችሁ ይሆናል። እንግዲህ ቀሲስ ደበበ እስጢፋኖስ በሀገር አሜሪካን እንደሚኖርና ዮርዳኖስ ዘማሪት ዮርዳኖስን ልጅ አስወልደው እንደ ካዱ ሰምተናል እና ያንን እየሰማን ባዘንበት ወቅት ደግሞ አሁን ሌላዋ እህታችን ደግሞ ቃል ኪዳን የምትባል እህታችን ወደ ሚዲያ መጣለች። ከሷም ሴት ልጅን እንደወለዱና እሷ ደግሞ እጅግ አሳዛኛውም ሚስት አግብተው ልጅ ከወለዱ በኋላ ነው ይህ ሁሉ ታሪክ የተፈጸመውና በጣም ልብ የሚሰብር በጣም የሚያሳዝን ነው። ሙሉውን ነገር እሷ እንግዲህ ለቤተክርስቲያን ክብር ስትል የካህንም ልጅ ነኝና እንደው በእኛ ምክንያት ቤተክርስቲያን መወቀስም የለባትም ካህናት እንዲናቸው መባልም የለበትም በሚል ብዙ ዘመን ታግሳ 8 ዓመት ሙሉ ወደ ሚዲያም ሳትወጣ ምንም ሳታረክ ታግሳ ኖራለች። አሁን ግን ሲከብድ ክደት ሲበዛ ልጆች እያደጉ ሲሄዱ የልጅ ጥያቄ ሲበዛ ደግሞ ይህን ነገር ልትናገር ተገዳለች። በጣም ደስ የሚለው ነገር ደግሞ ከሀገር አሜሪካን የሚገኙ ብፁዕ ሊቀ ጳጳስ ነገሩን እየተከታተሉት እንደሆነና እንግዲህ ብፁዕ አቡነ ፋኑኤል ናቸው ሀገረ ስብከቱ ሊቀ ጳጳስ እየተከታተሉ እንደሆነ መፍትሄም እንደሚሰጡ በዚህ በአንድ ቀን በሁለት ቀን ትልቅ መፍትሄ እንደሚሰጡ ብፁዕነታቸውም ተናግረዋል። ይህም በጣም የሚያስደስት ነገር ነው እና አሁን የልጅቷን ታሪክ አንድ በአንድ እያየን አንዳንድ ነገሮችን በመሃል ላይ እንነጋገራለን። እስከ መርሃ ግብሩ ፍጻሜ ግን አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ እንከታተል። በትን ነገር ለዚህ ህዝብ ክሊር አድርጊ ማንንም ከቤተ ክርስቲያን አይበልጥም። እናንተም ደግሞ እዚህ ያላችሁ ለዮዲና ለቃልዬ ፍቅራችሁን ግለጹ። ትክክለኛ ስሟ ሮማን ፋንታውን ነው። ቃል ኪዳን ፋንታውን ትባላለች በሌላ ግን ትክክለኛ ስሟ ሮማን ፋንታውን ነው። ከኚህ አባት ጋር እንዴት ተገናኛችሁ? ከዛ ጀምሪልን። በጣም ነው የማመሰግነው ስለጋበዛችሁኝ። መጀመሪያ እግዚአብሔር ያክብርልኝ። እንግዲህ ከሱ ጋር የተገናኘ ነው ማህበር ላይ ነው፣ መንፈሳዊ ማህበር ላይ ነው። ካሜራውን መዝጋት እችላለሁ? ትንሽ የመጀመሪያም ስለሆነ ትችያለሽ። እሺ የካሜራውን ቀጥያው ትውውቃችን ያው መንፈሳዊ ማህበር ላይ ነው፣ ጉዞ ማለት ነው። እሺ መንፈሳዊ ማህበር ላይ ነው ያው እነሱ ሀገር ማለት ነው፣ ጉዞ ወደ ሲሬ። ዛትም ንግግርም የለንም። ያው እሱ አገልጋይ ነው፣ የማህበሩም ዋና መስራች ነው። እዛ የነሱ ሀገር ስለሆነ ቤተክርስቲያን የመሰረት ድንጋይ አርሴማ ልንጥል ነው የሄድነው። መጀመሪያ ጉዟችን እዛ ነው የማውቀው። እንግዲህ እዛ ከሄድን አንድ ሁለቴ ምናምን ሄደናል። እንዳልኳችሁ እዛ ንግግርም የለኝም ከሱ ጋራ፣ ከማንኛቸውም ጋራ ያነክል አንግባባም። ጉዞ እንሄዳለን፣ ጉዟችን አጠናቀን እንመለሳለን። ግን እኔና እሱ ተገናኘ ነው ወደ 4 ኪሎ ምርፋቅ የሚባል ቤት አለ። እነሱም ሻይ ቡና ብለው ሲወጡ እኛም ከጓደኞቻችን ጋር ሻይ ቡና ብለን ስንወጣ እንዳጋጣሚ ተገናኘንና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ብሎ አጥብቆ ሰላም አለንና እንዲህ አብረን ቤተክርስቲያን እያገለገልን እንደዚህ መዘጋጋት ተረተው ጥሩ አይደለም ተው ምናምን ብሎ አገልግሎት እዚህ ቦታ አለና ተጋበዙ ግድ የለም ስልክ እንቀያየር ብሎ ስልክ ከኔ ጋራ ተቀያየረ። እዛ በዛው ተደዋወልን፣ አወራን። አንድ ሁለት ቦታ ስብከት አገልግሎት ስለነበረው ጋበዘን። በሶስተኛው ግን እኔን ብቻ ነበረ የጋበዘኝ። ሄድኩኝ። ሲሄድ ወደ እርግጠኛ ባልሆንም ወደ ልደታ ማርያም ይመስለኛል አገልግሎቱና እዛ እንሂድ እዛ አገልግሎት አለኝ ምናምን ብሎኝ ይዞኝ ሄደ። እዛ መንገድ ላይ ከአንድ አገልጋይ ጋር አወራ። አንድ ዘማሪ አብሮ ያገለግላል እዚህ አንተ ጋር ምናምን፣ ያው እዚህ ስሙ መጥቀስ ጥሩ አይደለም ብዬ ነው አለው። አይኔ ከሱ ጋር አላገለግልም ተሐድሶ አይደል ወይ እንዴት እኔ ከሱ ጋር ህብረት ኖረኝ ላገለግል እችላለሁ ምናምን ብሎ
በዛ ወደ ብስራተ ገብርኤል ሄድን። ብስራተ ገብርኤል ግቢ ውስጥ ቁጭ ብለን ብዙ ነገር አወራኝ፣ የህይወቱን ታሪክ አወራኝ። ከዛ በፊት 1-2 ዓመት እንዲሁ በርቀት በቤተክርስቲያን በጉዞም በምንም አውቀዋለሁ፣ ግን ግብብነት ንግግርም የለንም። ከዛ ቁጭ አለን። ብዙ የህይወት ታሪኩን እንደዚህ የምትይን ሰው ማን እንደሆኑ ስማቸውን ብትናገሪም ጥሩ ነው። ቀሲስ ደበበ እስጢፋኖስ ይባላል። እሺ እንግዲህ እንደሰማችሁት ነው። ያው ቀሲስ ደበበ እስጢፋኖስ ይባላል። ስሙን ገልጻለች። እንግዲህ ስሬ ሀገሩ በማህበር ላይ እንደተገናኙ ነው። ከዛ በኋላ ደግሞ 4 ኪሎ ምርፋቅ በዚህ 4 ኪሎ ምርፋቅ የሰባኪያኑ የካህናቱ ቤት መሰብሰቢያ ነው። ብዙ ጊዜ እዛ ብትሄዱ ካህናት እንደዚህ አይነት ሰባኪያኖች የሚገናኙባት የራሳቸው አካባቢ ነው የሚባለው። ብዙ ጊዜ እዛ የሚቀጣጠሩትና ሲያገኛት የነበረው ከዛ በኋላ ጥብቆ ሰላም እንዳላት ሁለት ጊዜ አብሮ ከነበሩት ጋር ጋብዞ በሶስተኛው ግን ብቻዋን እንደጠራትና ታሪኩንም ደግሞ የተጎዳበትን ይሁን ምን ይሁን እንሰማዋለን። ታሪኩን ደግሞ እዛው በብስራተ ገብርኤል እንደነገራት ነው። እስቲ ደግሞ እንቀጥል ይባላል። እንግዲህ ቀሲስ መሆኑንም እኔ አሁን ነው ቀሲስ መምህር ደበበ መሆኑን ነው የማውቀው። እኔ አሁን እዛ ሄዶ ስም ነው የማውቀው። እኔ ቀሲስ መሆኑንም እዚህም አላውቅም። እዛ አወራን፣ ህይወቱን ታሪክ አወራኝ፣ ብዙ ነገር አወራኝ፣ ውጣ ውረዱን አወራኝ፣ ብዙ ነገሮችን አወራኝ እና እኔ የህይወት አጋሩ እንደሆን ጠየቀኝ። እኔ አንተ ባለትዳር እንደሆንክ ነው የማውቀው፣ የራስህ ህይወት እንዳለህ ነው የማውቀው። ብዙ ግብብነት ባይኖረኝም ግን እንደ አይነት ነገር ሰምቻለሁ። ስለዚህ እንዴት እንደዚህ ይሆናል ምናምን አልኩት። ስለ ባለቤቱ ነገረኝ። እኔ ለአገልግሎት ሌላ ሀገር ሄዳለሁ፣ እሷ በእኔ ላይ ዝሙት ስለምትፈጽም በዚህ ምክንያት እኔና እሷ ተለያይተናል። እሷ አሜሪካን ሀገር ነው በተኖረው፣ እኔ እዚህ ነው የምኖረው። ስለዚህ ተለያይተናል፣ ተፋተናል አለኝ። ልጅ ስሙት እዚህ ጋር እንግዲህ እሷ አሜሪካን ነው የምትኖረው፣ ዝሙት ስለምትፈጽምብኝ ከሌሎች ሰዎች ጋር ዝሙት ስለምትፈጽምብኝ ተፋተናል አለ። ከባለቤቴ ጋር ተፋተናል። እንግዲህ ቀሲስ መሆኑን ራሱ አታውቅም። እንግዲህ እኚህ ሰው እስቲ እናጣራለን በስንት ዓመተ ምህረት ቀስና እንደተቀበሉና እሷ በምትልበት ሰዓት ቀሲስ ነበሩ ወይ? ያው የድቁናው ክህነት ነበራቸው። የድቁናው ክህነት ያለው ሰው ደግሞ እንግዲህ ባለቤት አለው። ዝሙት ከፈጸመችበትና ከተፋቱ ይመነኩሳል እንጂ ወይም በዛው በክህነት ሁኔታ አይቀጥልም። በክህነት ሁኔታ ድጋሚ ሌላ ሴት አግብቶ ሊቀጥል አይችልም። ያው ካህን ስለሆነ ማለት ነው፣ ድቁና ስላለው ከዛች ሚስቱ ጋር እንዳይፋታ ይሆናል። ነገር ግን ከተፋቱና ካልተስማሙ እንግዲህ ለቤተ ክርስቲያን ራሱን አሳልፎ እስከ መጨረሻው መንኩሶ ነው የሚቀጥለው። እንደተፋቱ ነው እየነገራት ያለው። እንግዲህ ይሄ ምንድነው በዘመኑ በወጣቶች እያሰመጣት ነው የሚባለው፣ እንደዛ ነው። እስቲ ስሙት ደግሞ። እኔ አለኝ እሷ ናት የምታሳድጋት፣ እዛ ነው የምንኖረው አለኝ እና የኔ ልጅ መኖር አንቺን ምን ይጎዳሻል አለኝ። እኔ አንተ ልጅ መኖር ምንም የሚጎዳኝ ነገር የለም፣ ነገር ግን አንተ ቤተክርስቲያን የምታገለግል ጥሩ ሰባኪ ነህ። እኔ ደግሞ ጥሩ አባቴ ካህን ልጅ ነኝ። ጥሩ አባት አሳድጎኛል፣ መሰረት አሲዞ አሳድጎኛል። ነገር ግን እኔ ከሀገር ከወጣሁኝ በኋላ ጠንካራ ሴት አይደለሁም፣ ወንድ አውቃለሁ። ስለዚህ ክብረ ነፃና እኔ የምኖር ሴት አይደለሁም። ለአንተ ሚስት ሆናለሁ ብዬ ብቁ ነኝ ብዬ አላስብም። ትትናዋ በጣም ነው የገረመኝ። ባይዘዌ ወንድ አውቃለሁ አለች። ወንድ አውቃለሁ፣ ለአንተ ሚስት መሆን አልችልም፣ ምክንያቱም ካህን ያሳደገኝ በጨዋነት ነው ያደገችው። ግን አንተ መምህር ነው፣ የቤተክርስቲያን አገልጋይ ነህ። እኔ ወንድ አውቃለሁ፣ ድንግል አይደለሁም፣ ለአንተ መሆን አልችልም። እሱም እኮ አይደለም ባይዘው ልጆች ሁሉ አለኝ እያላት ነው። ይሁት ግን ልጅ አለኝ፣ የኔ ልጅ መኖር ለአንቺ ምንም ችግር አያመጣብሽም ሁሉ እያላት፣ እኔ ግን ወንድ አውቃለሁ ትለዋለች። እሱ እንደማያውቅ ወይም ደግሞ ለሱ ተጠንቅቃ ማለት ነው። በጣም እዚህ ጋር ያው ያለውን ነገር እያጠራን እንድንሄድ ብዬ ነው። ለአንተ ሚስት ሆናለሁ ብዬ ብቁ ነኝ ብዬ አላስብም፣ አንተ ሚስት ሊሆን አልችልም ብዬ መልስ ሰጠሁት። አይ ይሄ ንስሐችን ለንስሐ አባታችን ነው የምንነጋገረው፣ ለንስሐ አባታችን ነው። ሁሉም ሰው ኃጢአተኛ ነው። እኔ ከዚህ በኋላ ባለቤት የለኝም፣ ተለያይቻለሁ። ስለዚህ አንቺ እኔም ያለፍኩትንም ህይወት ያለሁበትንም ነገር ነግሬዋለሁ። ዱባይ ኖር ነበር 3 ዓመት ቆይቻለሁ ዱባይ ላይ። ተመልሼ
ማንም ሰው ጋር አልተዋወቅኩም። እሱን ነው ያወቅኩት እና ነገርኩት። በቃ ስለዚህ ከዚህ በኋላ አንቺ እኔ ያለሁሽ እኔም እንዳንቺ፣ ስለዚህ እርስ በርሳችን መደጋገፍ አለብን። እንግዲህ ከዚህ አገልግሎት የቀረ ነው እግዚአብሔር እኔና አንቺ እንድንገናኝ ፈቅዶ ነው። ስለዚህ እኔና አንቺ እናወራ ጊዜ ስለሰጠን ነው እንጂ አገልግሎት ነበረ ይሄ ነገር እንደዚህ የሆነው እኔና አንቺ እንድናወራ እንድንግባባ እግዚአብሔር መንገዱን ስላመቻቸ ነው ምናምን ብሎ መጽሐፍ ቅዱስ ጥቅስ እየጠቀሰ ብዙ ነገር አሳመነኝ። እኔም ማመንኩት ማለት ነው። እኔ እንደውም በቃ እንደዛ ሲለኝ እንዴ እኔ እኮ ይሄ ነገር ለኔ አይገባኝም፣ እኔ ዱርዬ ሴት ነኝ፣ እንዴት እግዚአብሔር ብዬ ራሴን ዝቅ አድርጌ ለሱ ሚስት መሆን አልችልም፣ እኔ ብቁ አይደለሁም ብዬ ማስብ ሴት ነኝ የዛን ሰዓት ማለት ነው። እንግዲህ በዛው ቀጠለ። አወራን፣ ተነጋገርን፣ ተማመንን። እኔም ማመንኩትኝ እንደዛ ሲለኝ ወጣን። ያው እንደዋወላለን። እኔ በዛ ሰዓት ብቻዬን ነበር የምኖረው፣ ተከራይቼ ብቻዬን ነው የምኖረው። አንዳንዴ ወደ እኔ ቤት ይመጣል። ሲመጣ ግን አንድ ጓደኛ አለችኝ። እሷ ሲመጣ ነይ ይላት ነበር። እሷ ትመጣለች እኔ ጋር። ለምን እሱ ወጣት ነው፣ እኔ ብቻዬን ነው የምኖረው፣ ጥሩ አይደለም፣ ላሰናክል እችላለሁ በሚል ስለሱ ስለማስብ ማለት ነው። ራሴ ንጹህ ነኝ እያልኩ ሳይሆን ግን በቃ ይሄ ሰው የቤተክርስቲያን ሰው አገልጋይ ነው፣ እኔ ማሰናከል አልፈልግም እሱን፣ ስለዚህ ጥሩ አይደለም የሚል ነገር ስለማስብ እሷ ትመጣ ነበረ። ከዛ በዛ ወቅት የሆነ አገልግሎት ሄዶ አንድ 15 ቀን 20 ቀን ከቆየ በኋላ ምሽት ላይ ነው የመጣው ማለት ነው። ደወለልኝና እኔ አሁን ወደ አንቺ ሰፈር መምጣት አልችልም፣ ስለዚህ ወደ እኔ ነይ፣ ነገ ከተራ ነው፣ ጥምቀት ነበረ እና ጥር ወር አካባቢ ነውና ነገ አገልግሎት አለኝ ልሄድ ነው፣ አሁን ደግሞ ደክሜ ነው የመጣሁት አለኝ። እኔ ደግሞ ስላመንኩትኝ ከ12 ሰዓት በኋላ ምናምን ይሆናል ሄድኩኝ ቀጥ ብዬ ወደ ብስራተ ገብርኤል። እሱ ተከራይቶ እንግዲህ ይሁት አንቺ ጋር መምጣት አልችልም መሽቷል። ምናልባት ያው እሷ ጋር ሲመጣ ሁልጊዜ እሷ ጓደኛዋን ስለምትጠራና ብቻቸውን ሊሆኑ ስላልቻሉ እንግዲህ ምን ተጠቀመው ወደ አንቺ ጋር መምጣት አልችልም ጨለማ ነው። እሷስ ወደ እሱ ስትሄድ አይጨልምም? ያውም ሴት ልጅ ነይ አንቺ ወደ እኔ ነይ፣ ነገም ደግሞ ባል አገልግሎት ስላለ እኔ መምጣት ስለማልችል አንቺ ወደ እኔ ነይ ብለው እንግዲህ ወደ ብስራተ ገብርኤል እሷ ያው አምነዋለች። መምህር ነው፣ የቤተክርስቲያን አገልጋይ ነው፣ ለአንተ አልሆንህም እያለች ችግር የለም ንስሐ አባት አለን፣ በንስሐ አባታችን በኩል እንነጋገራለን፣ እሱ ንስሐ አባታችን ይፈታል፣ እኔ ፈትቻለሁ ብሎ አሳምኗታል። ልጅቷ ላይ ያው ስራ ሰርቷል በቅድሚያ ያን አምናለች። ስለዚህ ምንም አይሆንም ብላ እንግዲህ በጨለማ ውስጧም የመውደድ ስሜት ያለ ይመስላል። ያው እሱ ማታ ነው አልመጣም ሲል እሷ ከሄደች እዚህ ጋር ግድ ነው ያው ካመንን ሁላችንም ወደ መውደድ ውስጥ ልንገባ ስለምንችል እሷ ወደዛ ተጓዘች። እሺ ከዛስ? ሄድኩኝ፣ አወራሁት። በቃ አሁን ተገናኝተናል፣ መመለስ አለብኝ፣ አይቻለሁ በቃ ምናምን አልኩትኝ። አይ አሁን መሽቷል፣ ሲቀጥል ደግሞ እኔና አንቺ ለትልቅ ቁም ነገር እየተሳሰበን አይደለም ወይ? ልታምኚኝ አይገባም ወይ? ብዙ እና ምን ይለኝ ነበረ። ግን አሁን ነው እሱ ትዝ ያለኝ። ለካ ለዚህ ነው እንደዚህ ሲለኝ የነበረው ብዬ አሰብኩት። ማንም ምንም ቢልሽ ነኝ እያንዳንዱ ነገር ይቀኑብኛል። ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኚ፣ አንድ ነገር ይቀኑብኛል፣ ማንም ምንም ቢልሽ እንዳታምኚ። ለምን ይሄ ሰውዬ ብዙ ታሪክ አለው ማለት ነው። ሰዎች ኧረ ተይ እንደዚህ ነው እሱ ይቅርብሽ ብለው ሊያሰናክሉ ሊያቆሟት ሊችላሉ ብለው ስላሰበ ማንም ምንም ቢልሽ በኔ ሰው እንደዚህ ይቀናሉ ተብሎ ሰዎች መጥተው እኮ አንተ ገሌ እንደዚህ ነው ሲል እንደው ማጥራትና አንተ ይሄ ነገር እየተባልክ ነው እንዴት ነው የሚለውን ነገር ወደዛ መሄድ ሲገባ እሱ ቀድሞ ማንም ምንም ቢልሽ በኔ ጉዳይ ላይ ስለሚቀኑብኝ እንዳትሰሚያቸው ብለው አስጠንቅቋታል። እሺ ቃል ኪዳን ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኚ አደራሽ ይለኝ ነበር ማለት ነው። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማውኝ እሺ ምንም ችግር የለውም ብዬ
ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደርን ማለት ነው። የዛን ሰዓት ነው የተፈጠረው። ከዛ ጧት ላይ እሱ ወደ አገልግሎት ሄደ፣ እኔም ወደ ቤት ተመለስኩኝ። ይሄ ከተፈጠረ ከ3 ቀን ከ4 ቀን በኋላ ነው እኔ ስለሱ ማንነት ያወቅኩትኝ። እኔም እሱም የምናውቀው ልጅ ነበርና አወራሁት። እንዲህ እኮ እንዲህ ተፈጠረ፣ ከሱ ጋር እንደዚህ አውርተን እንዲህ ብሎኝ ያለውን ነገር ህይወቱን ነግሮኝ ከኔ ጋራ ህይወት እንድንመሰርት ብሎ አለኝ ብዬ ሳማክረው ቃል ህይወትሽን አበላሽተሻል፣ በጭራሽ ላንቺ የሚሆን እንደሰማችሁት ነው። ቃል ህይወትሽን አበላሽተሻል። እንግዲህ ግንኙነት ተፈጠረ። ያው መቼም ሰው እኔ ማስበው አንዳንዴ ለትልቅ ዓላማ የሚፈላለግ ሰው በፍጹም ሴክስ ማተር አይሆንም፣ ግብረ ስጋ ግንኙነት አይታሰበውም። ሁላችሁም ልታገቡት የምትፈልጉት የምትጓጉትለት ሰው ለዚህ ለስጋዊ ምኞት ማንም ስጋዊ ምኞት አንዱ የትዳር ዓላማም ቢሆን በዚህ ወቅት ግን ከትዳር በፊት ካለው ነገር በፊት ሰው ለዛ ነገር አይጓጓም። 100% የምናገረው እኔ ለትዳር የምፈልጋት ሴት እስካገባ ትጠብቃለሁ። ያንን ግቤ እሷን ማግባት ነው እንጂ ግንኙነት መፍጠር አይደለም። እንግዲህ እቺ ልጅ የቀነ ጎደሎ ነው ጣላት። ቀነ ጎደሎ ነው የሚባለው አይደል? በእናቶቻችን የቀን ጎደሎ ጣላት እና ከተደረገ ግንኙነቱ ከተፈጸመ ከ3 ሰዓት በኋላ ወዲያው እንኳን አውቃ ቢሆን ይሄ 72 ደቂቃ ሰዓቱን በደንብ ከዶክተር አማክራ እንኳን ተወስድ ነበር። ከ3 ቀን ካለፈ በኋላ ይህን ነገር ለጓደኛው ስትነግር እንግዲህ ማንንም እንዳታምኝ ብሏታል። ግን የሁለቱንም ቀራቢ ለሆነ ጓደኛ ስትነግረው ህይወትሽ ተበላሸን ያላት። እሺ ከዛስ ምን ተፈጠረ? በጭራሽ ላንቺ የሚሆን ሰው አይደለም፣ ውሸት ነው፣ እያንዳንዱም ያለሽ የነገረሽም ነገር ውሸት ነው፣ ትዳር አለው አልፈታም፣ እንደውም 2ኛ ልጅ ሊወልድ እርጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምሯል፣ እንዴ ነው ብሎ እያንዳንዱ ነገር ነገረኝ። እዛ እኔ የሚያደርኩት ምንድነው ደውዬ እኔ ካንተ ምንድነው መማረው? ምን ልማር ነው? እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተክርስቲያን ደጅ ላይ እንዴ? እዚህ ጋር ማሰብ እንግዲህ ካገባ በኋላ ነው። እቺ ልጅ እንግዲህ 2 ልጅ አለው አሜሪካን፣ 2ኛ ልጅ እርጉዝ ናት። አሜሪካን ፕሮሰስ እያደረገችለት ነው፣ ሊሄድ ነው። ካገባ በኋላ ሳያገባ በፊትማ ተውት በቃ። ካገባ በኋላ ነው ይህ ታሪክ እየተፈጸመ ያለው። ቤተክርስቲያን ደጅ ላይ እንዴት እንደዚህ ታደርጋለህ? እኔ አንተ መሰረቴ ልትሆን አትችልም። እኔ ጥሩ አባት ነው ያሳደገኝ። መሰረቴም አባቴ ነው፣ አርያዬም አባቴ ነው። እኔ ክሬን በጥሻ አልሄድም። ነገር ግን አንተ ስንትና ስንት ህዝብ ፊት መድረክ ላይ ቆመህ እየሰበክ እያገለገልክ ይሄንን ለዝሙት ልትጠቀምበት አይገባም። እኔ በደንብ አምኜህ ነበረ። ራሴን ዝቅ አድርጌ ለአንተ ሚስትን ያልሆንም ብያለሁ። ግን አንተ እኔን ለአንድ ቀን ወይም ደግሞ ለዝሙት ነው ይሄን ሁሉ ጥቅስ ይሄን ሁሉ እዛ ቁጭ ብለን ቤተክርስቲያን ላይ ሚስትህ ዝሙት ብትፈጽም ፍታት ይላል ያለ የሆነ ሚስት ብታሰናክልህ አውተቃላት እንደገና ደግሞ ይሄ ብቻ የተለያየ የመጽሐፍ ቅዱስ እየጠቀሰ ነው ሲያሳምነኝ የነበረው። እኔም ደግሞ 100% ነው ሳምነው የነበረው ሲያወራኝ ማለት ነው። እና አለ እኔም ደውዬ ተናገርኩት። ከዚህ በኋላ በስልክ እንዳትደውል፣ እኔም ንስሐ ገባለሁ፣ አንተም ንስሐ ገባበት፣ እግዚአብሔር ልቦና ይስጥህ እና ብዬ ተናገርኩትኝ። ከዚህ በኋላ ወደ እኔ ስልክ እንዳትደውል አልኩት። ታደመኝ በቃ ብዙ ነገር ነው። ስላሴዎች ይፍረዱብሽ፣ እንደዚህ ይሁንብሽ። አውሬው አፉን ከፈተ ሊሳደብ። እኔ አልተሳደብኩም። ያው እኔ ካንተ ምን ልማር ነው ልቦና ይስጥህ ነው ያልኩት እንጂ ምንም ቃል አላወጣሁም። ነገር ግን ብዙ የእርግማን መሀት አጅጎለጎለ። እኔም ስልኩን ዘጋው። እኔና እሱ በተገናኘን በሳምንቱ ነው በ15 ቀን ወደ አሜሪካን ሀገር ሄደ ማለት ነው። ፕሮሰስ ላይ ነበረ። ከዛ በኋላ ነው እኔ ከሱ በሄደ ኦልሞስት ከ15 ቀን በኋላ እሱ ከሄደ ከ15 ቀን በኋላ ነው ይሄንን ማን ያወቅኩት ማለት ነው። ከዛ ምርመራ ሳረግ
የነበረ ግን አልሰራም። ዶክተር ሳማክር 72 ሰዓት መድኃኒት ነውና ይሄ አስተማማኝ ነገር አይደለም፣ ይፈጠራል እንደዚህ አይነት ነገር። ልጅቷ አሁን እርግዝናው ራሱ ጤነኛ ልጅ ይሁን ይሄ ራሱ እስከ 9 ወር ሲያስጨንቀኝ ነበረ። እንግዲህ እንደሰማነው ነው። ያው በመጀመሪያ ከተሰዳደቡ ምን ካሉ ከተዘጋጋ በኋላ በል በቃ ቻው ብላ ሰናብቷለች። ጽንስ ይፈጠራል ብላም አላሰበችም። በጊዜው የ72 ሰዓቱ መድኃኒት ወስዳለች። እሷ ግንኙነቱ ሳይሆን እንዴት ህይወቴን ታበላሻለህ፣ አገባሻለሁ፣ እንዲልሻለሁ፣ እንዲያረግሻለሁ ብለህ ይህን ነገር በውስጥ እያወቅ እንዴት ታደርጋለህ? እንግዲህ ይህ ሰው ይህን ሲያደርግ የነበረው ይሄ ነገር ከተፈጠረ ከ15 ቀን ከሳምንት በኋላ ነው እንደሰማችኋት የሄደው ወደ ሀገር አሜሪካ ማለት ነው። ከዚህች ልጅ ጋር ግንኙነት ሲያደርግ የአሜሪካን ቪዛ ተመቶለታል ማለት ነው። እንግዲህ ዛሬ ተመቶለት በንጋታው ይወጣል ብዬ አላስብም። ቢያንስ ወር ምናምን 15 ቀን ሊቆይ ይችላል እዚህ ያሉትን ነገሮች ሊያስተካክል። አሜሪካን እንደሚሄድ ቪዛ እንደሚሰጠው እያወቀ በእርግጠኝነት ቪዛውን በእጁ ይዞ በቃ እንደሚወጣ ስለሚያውቅ ከዚህች ልጅ ጋር ይሄ ተፈጠረ ማለት ነው። ልጅቷም እንግዲህ ወደ ሌላም አልሄደችም። በል ስራ ያወጣ ብላ ተነጋግረው አዝናለሁ ብላ ነው የዘጋችው። በመካከል ልጅ ይፈጠራል ብላ አላሰበችም። ከሄደ ከ15 ቀን በኋላ ስትመረመር ግን ይህ ነገር ተፈጠረ። በጣም የሚያሳዝነው ይሄ ነው። ይህ ነገር ተፈጠረ። እሺ ከዛ ጻፍኩለት እንደዚህ ተፈጥሯል እና ምን ይመስልሃል ስለው እንዲህ አንቺ ባለጌ ለወንድምሽ እንደዚህ ይባላል እንዴ? ለባልሽ ነገሩ እንደዚህ ብለሽ አለኝ ማለት ነው። አረ ትቀልዳለህ እንዴ ብዬ እኔም እንደዛ ብሎ እሱም ብሎ ካደረገኝ እኔም ዝም አልኩኝ። ከዛ ልክ በሁለት ወሬ ወንድም አለው ወንድሙን ደወልኩለትና ስልኩን በሰው አፈላልጌ ተክለ ሃይማኖት ማርካቶ ቀጥሬ አወራሁት። ማን ይባላል? ማን ነው የሚባለው? ወንድምዬ ቾምቤ ነው የሚሉት። አንተና ነው ይመስለኛል፣ ግን ቾምቤ ብሎ ነው የሚያወሩት። ፍቅረ ኢየሱስ ይቅርታ፣ ሌላ ስም ባይጠቀስ ጥሩ ነው። ሰውየው ላይ ብቻ ፎከስ ቢደረግ። አይ ቀሲስዬ፣ ለምን መሰሎት? ወንድም ከተባለ ወንድም መነሳት አለበት። ምክንያቱም ሰው አገኘው ስትል ወንድሙ ሲባል ሰው ውሸቷን ነው ስለሚባል የሰውየው ስም ይጠቀሳል። በሂደቱ ስታብራራ ያገኘቻቸው ሰው ገና እኮ አገር ቤት ሁሉ ትገባለች እኮ። የገለፋችሁን ልፋት ሁላችንን እንስማ፣ ማንን እንዳገኘች ማለት ነው። ወንድሙ ካለች ወንድሙ የትኛውን፣ እህቱ ከተባለ ዶክተሯ ነው የትኛዋን መነገር አለበት። እና ከእንትን አንጻር ነው አንዳንድ ጊዜ በደንብ እንድናስተውሎ ፈልጋለሁ። አንደኛ የሄደችበትን የሽምግልና ሂደት ይፍቱኝ ይባርኩኝ። በመጀመሪያ እኔ አውርቻታለሁ። ዛሬ አውርቻታለሁ ረጅም ሰዓት ዛሬ ደውዬላት። ስለዚህ ሰዎቹ ይጠቀሳሉ። ሰዎቹ የሚጠቀሱት ምንድን ነው? እነዚህ ሰዎች መጨረሻ ላይ ያደረጉት ነገር ስላለ ማለት ነው እስከዛሬ ድረስ። እና ወንድም ከተባለ ወንድምየው መታወቅ። አንዳንዱ ሰው እኮ አላመንም፣ ቀሲስ አላመንም። እሺ እኔ ከእንትን አንጻር አይቼው ነው። ምናልባት ከትልቅ ይቅርታ አይጥማ ጠፋ ዳዋ እንዳይሆን ብዬ ነው። እሺ በቃ ይቅርታ። እኮ ስለሱ ክፉ እኮ አትናገርም እኮ። ያደረገችውን ነገር የሄደችበትን ነገር ነው ለማንሳት ነው። ቀሲስዬ ይቅርታ፣ በጣም ይቅርታ። እሺ እና ወንድሙ ጋር ደውዬ ተክለ ሃይማኖት ቤተክርስቲያን ጠርቸው ልክ እንደማውቀው ነው ያወራሁት። ተገናኘን። እንዴት ነህ? እንዲህ ተፈጥሯል። እሱ እንዲህ ብሎኛል። ከሚስቱ ጋር እንደተለያየ የህይወታውን ታሪክ ሁሉን ነገር አስረድቶኝ እኔ ደግሞ አምኜው እንደዚህ ተፈጥሯል። ስለዚህ እኔ አንተ ማወቅ ካለብህ ወንድሙ ነህ ማወቅ ካለብህ ብዬ ነው ይሄ ላዋራህ ነው የመጣሁት አልኩት። እና ምን እናድርግ አለኝ። እንግዲህ የምናደርገውም አይደል እኔ የሰነፍ ነገር ማንኛውም ሴት እንደምታደርገው ባስብ ወደ አንተ አልመጣም። ሲቀጥል ሁለተኛ ጥፋትም አላጠፋም። በቃ እግዚአብሔር የሰጠኝ ነገር ይዣለሁ፣ እወልዳለሁ። ግን ማወቅ አለብህ። እሱ ብሎ ካርጎኛል፣ ነግሬው አልተቀበለም። ያለኝንም ወንድሙ ያለኝንም ነግሬው እንደዛ አልኩት። ከዛው እነሱ ቀሚስ ለብሰው እኮ ስናያቸው እንደው ንጹህ ይመስሉናል እንጂ እንደውም ሰይጣን በእነሱ ላይ ይብሳል እኮ ምናምን አለኝ፣ አወራኝ። በቃ ይሄ ለነገር ነው ሰላሙን አልኩት። ወንድሙም ታሪኩን ያውቀዋል ማለት ነው። መቼም እነሱ ቀሚስ ለብሰው ስናያቸው ደህና ይመስላሉ ሰይጣኖች ናቸው ማለት ካለ
የሆነ ነገሩን የሆነ ታሪኩን ያውቃል። እሷ ግን ምን ልታደርግ እንደፈለገች እግዚአብሔር ሰጥቷታል። ይህንን ፍሬ መውለድ እንደምትፈልግ ለወንድሙ ቤተክርስቲያን ጠርታ ነግረዋለች። እኔ እዚህ ጋር እንዳነሳ የፈለግኩት ወንድምየው የሚያውቀው ታሪክ አለ ማለት ነው። እነሱ ቀሚስ ለብሰው ስናያቸው ሴጣን ናቸው የሚል ነገር አንስቷል። ስለዚህ የዚህ ሰው ታሪክ ብዙ ነው ማለት ነው። ከዚህም የበለጠ ሌሎች ነገሮች ያሉበት ይመስላል። ይህ ነገር እንግዲህ ወንድምየው ምንም ባያውቅ ይሄንን አይልም ነገር ነው። ሰላሙን አልኩት፣ ተለያየን። አልደወለልኝም። ከዛ ወዲህ 9 ወር ሞላ። ወለድኩ። ስወልድ ደውዬ ወለድኩኝ እኮ አልኩት፣ ለወንድሙ ማለት ነው። ወለድኩ። ሴት ወለድሽ? ወንድ። ሴት። እና ቤተሰብ ምን አለ? ቤተሰብማ ማንም እናት አባት ልጁ በክብር አግብታ በሰነ ስርዓት በክብር ቢሆን ደስ ይለዋል። ነገር ግን እንኳን ልጅ በሽታ ይዤ ብመጣም ቤተሰብ ይቀበላል። ስለዚህ ነው ያለው ነገር አልኩት። አወራሁት፣ ዘጋን። መልሶም አልደወለልኝም። ቀጠልኩ። የ1 ዓመት የ2 ዓመት የ3 ዓመት ኤጇን የልጅቷን እንትን እልካለሁ። እሱ ብሎክ ያደርገኛል። ራሱ ደበበም ብሎክ ያደርገኛል። በተለያየ በእህቶች በማቃቸው ልጆች ሰርች እያደረኩኝ እስከ አሁን 8 ዓመቷ ነው። እስከ 1 ዓመት እስከ 8 ዓመቷ ድረስ ያውቃሉ ሁሉም ማለት ነው። እልካለሁ፣ አሳውቃለሁ፣ ለወንድምየው ለሱም በተለያየ ሜሴንጀር ሰርች እያደረኩኝ እልካለሁ፣ አሳውቃለሁ ማለት ነው። እና ከ4 ዓመት በፊት ልጅ 5 ዓመት ልጁና ትምህርት ልትጀምር ስለነበረ እኔም በሰዓቱ ችግር ላይ ስለነበርኩኝ በቃ አሁን እሱም ቢብሏል። እዚህ ያሉ እህቶቹ ሊያናግሩኝ ፈቃደኛ አይደሉም። ስለዚህ በማህበር ስንሄድ ቤቱን ሰላማቅ የነሱን ሰፈራቸውን ሰላማቅ ቀጥ ብዬ ሄድኩኝ ስሬ ልጅ ይዤ 5 ዓመት ልጅ ይዤ እህቶቹን እዚህ አዲስ አበባ ነበር። እሺ እዚህ ጋር እንግዲህ ወደ ስሬ ወደ ገጠር ከመግባታችን በፊት እዚህ ጋር ያለውን ነገር እንድናይ ነው። በጣም የሚገርመኝ ጽናቷ በየጊዜው ብሎክ እየተደረገች በተለያየ ስልክ ለአባትየው ለልጁ አባት ለደበበ ለወንድምየውም ፎቶ ትልካለች። ፎቶ ማለት ነው እንግዲህ እስከ 8 ዓመት ድረስ ስትልክ እንደነበረ የተናገረች ነው። በእህቶቿን በምን በዚህ መካከል የምትከፍለውን ዋጋ እዩት። ሴት ልጅ በተለይ ቤተሰብ ምን ያህል አብሯት ዋጋ እንደከፈለ ያው አምኖ ተቀብሎላት ያ ሁሉ ሳይመጣች ልጅ ከጀርባ የደረሰባትን ነገር ልጅ ክፍለ ሀገር ሄዳ ወልዳ ቤተሰቦቿ ጋር ነው የምትወልድ። እሷ አላቅሽም በዞር በይ እንግዲህ ለወንድምሽ ይነገራል እንዴ ለባልሽ ልጅ ሄደሽ ንገሪ ነው ያላት። ዞሮ ለባልሽ ከኔ ጋር ሌላ ወንድ ከሱ ነው ለማለት ነው እንግዲህ እንዲህ አይነት አማርኛ። እኔ ወንድምሽ ነኝ። ወንድምና ወንድም በየትኛው ስርዓት ነው ግብረ ስጋ ግንኙነት የሚፈጥሩት? በጣም በሚገርም ሁኔታ እንግዲህ ይህን ሁሉ ስታደርግ ነበር። ልጅ ደግሞ እንግዲህ ትምህርት ቤት እድሜዋ ደረሰ፣ ተቸገረች። የመጨረሻ አማራጭ ብላ ወንድሞቹን እህቶቹን ብትሞክር አቃታት። የመጨረሻ አማራጭ እንግዲህ ወደ ክፍለ ሀገሩ ነው። እስቲ ደግሞ ስሬ እንግባ። እህቶቹን እዚህ አዲስ አበባ ነበር ያናገርሻቸው? እህቶቹን ስላናገር እዚህ እህት አለችው። ሪኮስት ላኩላት። የልጄን ፎቶ ልኬላታለሁ። ሪኮስት አድርጌ ሃይ ብዬ ፎቶ ልኬላታለሁ የልጄን ማለት ነው። ግን መልስ አልሰጠችኝም። ጻጥ ነው ያለችው። እዚህ ያለውም ፎቶ ስልክለት ብሎክ ነው ያደረገኝ ወንድምየውም። ከዛ ምንድነው ያደረኩትኝ በቃ ሊሂድና እናቱ ብታይ አንደኛ የነሱን የምትመስል አምሳያቸው ነች። ስለዚህ እናቱ ብታይ ትራራለች፣ ልጇንም ተው የኛው ዘር ነች ትላለች። እና የሚል ቅንነት ሐሳብ ስለነበረኝ ተነስቼ ስሪ ሄድኩኝ ማለት ነው። ሄድኩኝ ቀጥ ብዬ እነሱ ቤት ነው የሄድኩት። ልክ ሲሄድ ማንም የለም፣ በርዝግ ነው። የት ሄደው ነው ስል አይ ልጃቸው መጥቶ ከአሜሪካ እዚህ የሉም አሉኝ። አረ እኔ ቤተሰብ ነኝ ወይ? ወቅቱ መቼ ነበረ ንገሪኝ። መቼ ነበር ወቅቱ? እንግዲህ አሁን እሷ እኔ የተወለደችው 2009 ነው የተወለደችው 2009 ነው። ስለዚህ 2008 መጨረሻ አካባቢ ይመስለኛል መጣ የተባለው በኮቪድ በምናምን። አይ እሱ የመጣውማ ከ4 ዓመት በፊት ነው። ማማ 5 ዓመቷ ላይ ሆና ነው የመጣው። አሁን 8 ዓመቷ ነው። ከ4 ዓመት በፊት ነው እሱ የመጣው። እሺ ከ4 ዓመት በፊት ነው የመጣው።
ከዛ ሄድኩኝ ስልክ ቁጥር የእህቱን ተቀበልኩኝ ቤተሰብ ነኝ ብዬ ከዛ ሆቴል ያስኩኝ ልጅቷን አዋራት እሱ ሄድኩና ቤታቸው ሲሄድ በርዝግ ነው ማንም የለም የት ነው የሄድሽው ስሬ እነሱ ቤት እናቱ ቤት በየትኛው ስሬ ማለት ነቀምት ሳትደርስ ማለት ነው ትንሽ የከተማ ነገር ናት የሆነች ኦሮሚያ ክልል ነው ስሬ ነው የምትባለው እዛ ነው የሄድኩት እና ቤታቸው ሄድኩ እናቱ ቤት የሉም ቁጥር ተቀብዬ እህቱ ጋር ደወልኩና እንዴት ነሽ መምህርን ፈልጌ ነበር አልኳት የሱን እህት ታውቂያት ነበረ ወይስ ስሟንም ታውቂ ነበር አላውቃትም ቀጥታ መምጣቱን ስላወኩ ማናገር ስለፈለኩ ነው እንጂ አላውቃትም ግን ጎረቤት ነው የጠየኩት እዛ እኔ ቤተሰብ ነኝ መንገድ ላይ ተላልፈን ነው የሚሆነው ስልኬ ባት ዘግቶብኝ ነውና በስም አውቃቸዋለሁ ይሄ አሁን እኔ በአካል ማውቀው ያገኘሁትን ወንድሙን ነው ሌሎቹን በስም እንጂ በአካል አላውቃቸውም ግን በስም ስለማቅ የከሊትን ቁጥር ስጪኝ ብዬ ነው እኔ ተቀበልኳትኝ ጎረቤቷን ቤተሰብ ነኝ ብዬ ተቀበልኳትና ወደሷ ደወልኩላት ከዛ እንዴት ነሽ መምህርን ፈልጌ ነበር አልኳት ከዛ ስልኬን ሰጠችው መሰለኝ ወደ ማታ አካባቢ ላይ ወዳው ደወለልኝና አቤት ተደውሎ ነበር አለኝ እንዴት ነህ ቃል ኪዳን ነኝ ስለው ዘጋብኝ ከዛ ወደ ማታ ላይ ምናምን ደወለ አወራኝ ምን ልትሆኚ ሄድሽ ወደዛ አለኝ አንተ የካርካት ልጅ እናትህን ላስተዋውቅ አልኩት ቤተሰቦቼን ለማስተዋወቅ የእናትነት ግዴታዬን ለመወጣት ሄድኩ አልኩት እንዴት እንደዛ ታደርጊያለሽ እኔ ደፍሬበት ማልሄድበት ሀገር አንቺ ህፃን ልጅ እንዴት ትሄጃለሽ ምናምን አለኝ እንደዛ ሲለኝ አይ እኔ ሳዋራ ጥሩ መልስ የለህም የምታወራው በሙሉ እንደ ዱርዬ ነው ንግግርህም ያስጠላል ስልክልህም ብሎክ ነው የምታረገው እኔ እናንተ ካልተግባባን ደግሞ ያው እናትህ እናት ስለሆነች ገበናን ከሸፈነች ብዬ ነው አልኩት ተነጋገርን በቃ ነገ ነይ እዚሁ ነይና እንነጋገራለን ምናምን አለ እዛ እህቱ መታ ነበርና ቀድማ ከአዲስ አበባ ወደ ስሬ መታ ነበርና ስምህ እየጠፋ ነው ከሌ ሰምተዋል ምናምን ብላ ስትነግረው ደውሎ ወደ 1 ሰዓት ምናምን ይሆናል ደውሎ ገሪን ከአንድ ካህን አንድ ዱርዬ የሚባል እንደ ስርዓት የለውም ዓለም ላይ ያለ ነው የሚባል ዱርዬ እንኳን እንደሱ አይነት ቃላት አይናገርም ብዙ ነገር ነው ያለኝ ብዙ ዝም ብዬ አዳምጬ ሲጨርስ ራሱ ስልኩን ዘጋ እኔ የተከበርኩ ካህን ቤተክርስቲያን አገልጋይ የተከበርኩ ባለትዳር የሁለት ልጆች አባት ነኝ ማንሽ አንቺ የት ነሽ ማን ይላከሽ ስንት ነው የከፈሉሽ አሬ ተከፍሎሽ ነው ስሜን የምታጠፊው አለኝ እንግዲህ እዚህ ጋር በደንብ አዳምጡት ያው እህቱ መታ እንግዲህ እሱ ከአሜሪካን መጥቶ እዚህ ከቤተሰቦቹ ጋር እንደሆነ ሰምተናል እህቱ ቀድማ ወደ ስሬ መታ ነበር እንግዲህ ስም እየጠፋ ነው ነገሩ ተሰምቷል እንደዚህ ብላ ስትነግረው ይህ ሰው እንግዲህ በማግስቱ ባለፈው ቀን ሲያወራት ነበር ነይ ብሎ ሊገናኙ ሊያወራት ነበርና ለእናት ገመናህን ለመናገር አንተም ቢብትለይ እናት ነገሩ እንዲያውቁን የመጣሁት ብላ ካለችው በኋላ እንነጋገራለን ነገ ነይ ብሏታል ከዛ በኋላ እህትየው ይሄን ስትነግረው እንግዲህ ይሄ ሰውዬ ምንድነው ያደረገው ደውሎ ሙልጭ አድርጎ ካህን ነኝ የተከበርኩ ካህን የሁለት ልጆች አባት ሚስት ያለኛል ይሄንን ያደረገው በእርግጠኝነት ላውድ አድርጎት ሌሎች አካላቶች ሲከሱት እኔ እንዲህ አይነት ነገር አላውቅ እንግዲህ ቤተሰቦቹ ምንድነው ብለው ሲያስጨንቁት ወይ እናትየው ሲያስጨንቁት ወይ ሌሎች አካላት ሲያስጨንቁት ምንድነው ሲሉት አምጡ ማናት ብሎ ደውሎ በእርግጠኝነት ነው ማለት ላውድ አድርጎ ይሄ ነገር ላውድ አድርጎት ነው እንዲህ አይነት ነገሮች ሊደረጉ የሚችሉት ላውድ አድርጎት እኔ ዞርበይ ማንሽ የሚሉ ነገሮችን የሚናገረው እንጂ ትላንትና ሳናግራት የነበረውን ሴት እውነት ከሆነ እንግዲህ እውነቱ ይወጣል አይደል ትላንትና ሳናግራት የነበረውን ሴት ዛሬ ደውዬ ማንሽ ከየት መተሽ ነው ተከፍሎሽ ነው ወይ እንዲህ መታደርጊው ልላት አልችልም በፍጹም ተከፍሎሽ ነው ወይ ልል
አልችልም። ይህንን ልል የምችለው የሆነ የተሰበሰበበት ህዝብ ካለ ያ ህዝብ ይህን ነገር እንዲሰማ ነው ብዬ ነው ማስበው። ይህ የኔ ሀሳብና የኔ አስተያየት ነው። እናንተም ደግሞ በዚህ ላይ ትገልጻላችሁ። እሺ እንቀጥል። እዛ ሆቴል ያስኩበትም ሰዎች ይወረደባቸው እንዴት ትቀበላላችሁ? እንዴት ታምኗታላችሁ? እንዴት አላባረራችሁም ብለው ብዙ ነገር አለ። እኔም ጠዋት ላይ ጥቂት ቆርጬ ልመጣ ነበር ወደ አዲስ አበባ። ያረኩት ምንድነው የሱ ቤተሰብ የሆኑትም በሙሉ ከቤተ ክርስቲያን እሱ ከሚያገለግልበት ቤተ ክርስቲያን ጭምር የሱ ቤተሰብ ናቸው የሚባሉትን በሙሉ ምክንያቱም ልጅቷ ስለሚመለከታት ዘራቸው ስለሆነች ሁሉንም አስተዋውቄ ይሄ እቺ የደበበ ልጅ ነች ተዋውቋት ብዬ ሁሉንም አስተዋውቄ ወደ ሀገር የመጣው ማለት ነው። ይሄ ነው የተፈጠረው። እሺ ምናልባት ስለ በእምነት አወላለድ የት ወለድሽ፣ ወደ ቤተሰቦች ሄደሽ ነበር ወደ ቤተሰቦችሽ ምናምን ብለሽ ነበርና እሱንም ትንሽ ነገር ብታነሽልንና ምናልባት ዛሬም ደግሞ ዛሬ መቼ እስከ ዛሬ አልተደወለልሽም አይደለ? ዛሬ ነው የተደወለልሽ አይደለ? ከነዚህ ሰዎች ይደውሉልኝ። አሁንም ስትደውል ነበር። አንዷ ከፈረንሳይ፣ አንዱ ከዚህ፣ አንዱ እየደወሉ መከሬን ያሳዩኝ ነው የሱ ዘመዶች ማለት ነው። ከየት መጣችሁ አሁን አልኳቸው። እየደወሉልኝ እየደወሉ ለአንዴ ለመጨረሻ ለጊዜ እኔ ለፍቻለሁ፣ ብዙ ነገር ብያለሁ፣ ጥር ያለው እናቱም ጋር ሄጃለሁ። እናቱም ደጅ ላይ ሄጄ እህቱ ሁሉም ዛቻ፣ ሁሉም አገሩ አልገባም። ተመልሶ ወደ አሜሪካን ሀገር ነው ሄደው ሁሉም ሰው ስላወቀ ሲጠብቁት በዚሁ ተመልሶ ወደ አሜሪካን ሀገር ነው ሄደውና ስሙን አጥፍታ ብለው የሱ እህት እኔ ስታሳደኝ ነበረ። ወንድሙ ሲዝትብኝ ነበረ። ምን እንደምታመጫ ያለው እና አገኝሻለሁ አይነት ነገር እና ሲዝቱብኝና ሲያሳድዱኝ ነበር። እኔም አርፌ ቁጭ አልኩ። ዞሮ እንግዲህ በእርግዝና ወቅት እስከ 7 ወር ድረስ ነው እዚህ ተቀመጥኩትኝ። በ7 ወሬ ወደ እናቴ ቤት ሄድኩኝ። እዛ ወልዲያ፣ እኔ ሰሜን ወሎ ነው አገሬ፣ ወልዲያ ሄድኩኝ። እዛ እናቴ ቤት ሄድኩ። 9 ወሬ ሞልቼ እዛ ወልጄ ክርስትና ስነስቼ 1 ዓመት ልደቷን አክብሬ ነው ወደ አዲስ አበባ የተመልሼ የመጣሁት ማለት ነው። ምናልባት ወደ ስሬ ይዘሽ ስትሄጂ ቅድም ስንነጋገር ወቅቱን በተመለከተ ምን አይነት ነበር? ምክንያቱም ወሎ፣ አዲስ አበባ፣ ስሬ ድረስ የሄድሽበትን ወንድሙን ማግኘትሽ፣ እህቶቹ ጋር መነጋገርሽ ሰው እንዲረዳ ስለፈለኩኝ ነው። እና ወቅቱ ከስሬ ከመጣው በኋላ ስሬ ደርሼ ከመጣው በኋላ እዚህ ዘመዶች ቤተሰብ ምናምን እንዳሉ ደግሞ ሰማው ማለት ነው። ከዛ ይሄን ሳላረግ እንዳልል ብዬ ቤተሰብ የሱ ቤተሰብ ናቸው የተባሉ በሙሉ እዚህ ራሱ ማለት ነው እጄ ወደ መሳለሚያ ማኔላ አካባቢ ዘመዶች አሉት ተብሎ ወደዛ ሁሉ እጄ አለው እጄ ልጄን ይዤ አብረን ሄደን አይተው ከዛ አንድ ዶክተር እህት አለችው ደወለችላት እና ተይ እንዴት ነሽ አለቻት እና ተይ አምሳያችን ዘራችን ነች ተይ ስትላት ተይ ስሙን ያጠፉ ጥሩ ህይወት ነው ለምን ኖረ ብለው እንደዚህ ብለው ተይ እባክሽን ምናምን ብላ ብዙ ነገር አለች። እኔም ደወልኩላትና ይልሽ ከበለሽ የኔ ውሸት ከሆነ አሁን እኮ ዘመኑ የረቀቀ ነው፣ ስለዚህ ማስመርመር ይቻላል። አሁን ልትሆኝ ነው የደወልሽው? መጀመሪያ ስሬ እዛ ስም ልታጠፊ ከመሄድሽ በፊት ነበር መደወል ወደዚህ የነበረብሽ ብላ አንቺ ባለጌ አንቺ ምናምን ብላ ሙልጭ አርጋ ሰድባኝ ዘጋችሁ። በቃ ዘጋች። እኔም ዝም አልኩ ማለት ነው። ስለዚህ የቤተሰቦቹ ጋር ሞክረሻል? እናቱ ሀገር ድረስ የትውልድ ሀገሩ ድረስ ያለው አሲሬ በጣም ብዙ ኪሎ ሜትር ነው እንግዲህ ከአዲስ አበባ በጣም ብዙ ኪሎ ሜትር ነው። ዛሬ ሰዎች ደውለውልሽ ያውቃሉ በዚህ ጉዳይ ላይ? ዛሬ ብዙ ሰው በጭራሽ የሚገርም ሰሞኑን ከወር አይደለም ቢያንስ ከ15 ቀን በፊት የልጄን ተመረቃለች ልጄና የልጄን ፎቶ ይሄ አዲስ የነበሩ ልኬለታለሁ ለዚህ ለወንድሙ ማለት ነው። እቻት ልጅክ ምናልባት ወንድምህ ማየት ከፈለገ እዚህ ደርሳለች ብዬ ጽፌለታለሁ።
ኢሞ ላይ ማለት ነው። እንግዲህ አሁንም ድረስ መጻፏንም አላቋረጠችም። በጣም በሚገርም ሁኔታ ትጽፋለች። የልጇንም ፎቶ ትልክላቸዋለች። እቺት ተመርቃ እንኳን እቺት ወንድም ልጁን ማየት ከፈለገ ብላ እንግዲህ እቺ አንድ ዶክተር እህት አለችው። እሷ ናት ትንሽ ራርታረ ተው ብላ መናገር የጀመረች። ግን ከዛ በኋላ ጥሩ ነገር ነው እሷም እስከመጨረሻው ያላስኬደችው። እቺ ልጅ ግን ብሎክ ያደርጓታል፣ ይሰድቧታል። ይቺ ልጅ ብቻዋን ነው የምታሳድገው። በጣም ምን አይነት ከባድ ፈተና! ያውም ደግሞ የቤተክርስቲያን አገልጋይ የሚባለው አካላቶች እንዲህ ሲያደርጉ ሰው እኮ በእምነቱ የሚሸረሸረው ከእምነቱ የሚወጣው አሁን ሌላ አማኝ ቢሆን እቺ ስለበረታች ነው እንጂ አንገቷን ማተቧን ሁሉ ትበጥስ ነበር። በጣም ይገርም የሚያሳዝን ነው። እና እስከዚህ ደረጃ እስክትመረቅ ድረስ ፎቶ እየላከች ነው ማለት ነው። ያ ሁሉ ዞር በይ ተብላ ከስሬ ሁሉ ያን ሁሉ ኪሎ ሜትር አቋርጣ ሄዳ ከተገፋች በኋላ አልተወችም ስለ ልጇ። እሺ እስቲ ይሄንን ክፍል እኒና እንጨርስ። ላይ ማለት ነው ኢሞ ላይ ከዛ ድሌት አደረገውና ብሎክ አደረገኝ እስከ አቀርብ ማለት ነው። ስለዚህ እኔ ቤተሰቦቹን በሙሉ አስተዋውቂያለሁ፣ እህቶቹን በሙሉ ለማግኘት ሞክሬያለሁ፣ ገበናውን እንዲሸፍኑ አድርጌያለሁ። እስከ ጥግ የሱ ዘመድ የሚባሉትን በሙሉ አስተዋውቂያለሁ፣ አገሩ ድረስ ሄጄ ማለት ነው። እዚህም የሱን እህት ወንድሞች በሙሉ ማናገር ሞክሬያለሁ። ጥሩ ነገር አልመለሱልኝም። እሱም ምን ታመጫለሽ ነው የሚለው። ማን ምን እንደሚያደርግልሽ አያለሁ፣ ማን ምን እንደሚያመጣ አያለሁ። ምን ታመጫለሽ? ስንት ነው የከፈልሽ የኔን ስም ለማጥፋት ነው ያለኝ። እሺ ክሊር አሁን ያንቺን ልፋት ያንቺን ነገር ነግረሽናል እና የበእምነትስ ፍላጎትና ጥያቄ ምንድን ነው? ወላጅን በተመለከተ እውነት እኔ አሁን የልጅ ጥያቄ ከባድ ነው። ወላዲተ አምላክ ምስክሬ ነች። እንግዲህ ልጄ እስካሁን ድረስ ስለሱ ክፉ ነገር ተናግሬ አላውቅም። ምላት ለምንድን እናቴ ትለኛለች፣ ለምንድን ነው ግን የማይፈልገን ምን አድርገነው ነው ግን ትለኛለች ማለት ነው። ስለኝ ይኸውልሽ አንቺን ይፈልግሻል፣ ልጁ ነሽ፣ ይወድሻል፣ እንደውም ሊወስድሽ ይፈልጋል። ሻንጣዋን ልብሷን አድርገሽ ልጄን አቀብይኝ ይዣት እሄዳለሁ ብሎኛል። ነገር ግን እኔ አልሰጥም፣ ስታድግ ከፈለክ ተወስዳታለህ ራሷ ፈቅዳ ስትመጣ ብየው ነው እንጂ አንቺን በጣም ነው የሚወድሽ የሚፈልግሽ። እንደገና ደግሞ ልደቷን ይሄ ምርቃት ምናምን ሲካሄድ ይሄ ብር ጫማ ገዝቼ ይሄ አባትሽ በላከልሽ ብር ነው ጫማ አርጋ ማገዛልሽ ስትባል አባቴ ከአሜሪካ ሀገር ብር ልኮልኝ እንደምትለው ወላዲተ አምላክ ምስክሬ ናት። ይሄው ልጄ ትሙት ነው የምላችሁ። እንዲህ ነው የምትለኝ ለሶሻል ሚዲያው ወይም ለእንትን ብዬ አይደለም። ግን በተቻለኝ አቅም አሁን ራሱ እየፈራው ተሰማኝ ይሆን ወይ ምን ይሰማት ይሆን ወይ ውጭ ወጣ ልጆች ሲጫወቱ ደግሞ ስለሷ ምን ትል ይሆን ወይ ትምህርት ቤት ውስጥ ስለ አባቷ ምን ትል ይሆን ይሰማት ይሆን ወይ እያልኩ እየተጨነኩ ነው እማወራው። አሁን ራሱ ግዴታ ስለሆነብኝ ማለት ነው እንጂ የልጅ ጥያቄ ከአይምሮ በላይ ነው። የማይመለስ ነገር በቃ የማትመልሰው። እንግዲህ እኔ የክፍለ ሀገር ልጅ ነኝ፣ የገበሬ ልጅ ነኝ። አዲስ አበባ ራሴ ነኝ ጥሬ ግሬ የምኖረው። ጥሬ ግሬ እንደምኖር ደግሞ እሱ ራሱ ጠንቅቆ ያውቃል ራሱ። ከጎኔ ማንም የሚያግዘኝ ሰው የለም። አንድ ሁለት እህቶች አሉኝ፣ እነሱ ናቸው የሚተባበሩኝ። አባቴ እህል ይልክልኛል። ከእህቶቼ ጋር ነው ልጄን የማሳድገው እስከዛሬ ድረስ። ማንም ከኔ ጎን ሰው የለም በጭራሽ ማለት ነው። እና ይሄን ደግሞ በደንብ ያውቃል፣ ምክንያቱም አውርተንበታል፣ በደንብ አውርተናል። ስለኔም ህይወት ስለሱም ህይወት። እንግዲህ የሱ ህይወት ሙሉ ውሸት ነው ማለት ነው። እና ይሄንን ይመስላል ያለው ነገር። ስለዚህ የምፈልገው እኔም ልጄ አባት ትፈልጋለች። መቼም ይሄ አባትሽ አይሆንም አይባልም ለልጅ አይደለ? ስለዚህ ትንሽ ንግግርን በርግጥ እኔ አልችልም። ትንሽ ሶሻል ሚዲያውም አዲስ ነኝ፣ ከባድ ነው። እኔም የልጄ ጥያቄ እንድመለስ ፈልጋለሁ፣ ህግ እንዲሰፍን ፈልጋለሁ። አልቅሻለሁ፣ በጣም አልቅሻለሁ። መስከረም መድኃኒዓለም ገብቼ አልቅሻለሁ።
ገብርኤል ገብቼ አልቅሻለሁ። በጣም አልቅሻለሁ። በጣም ህይወቴ ስብርብር ብሏል። ህይወቴን አበላሽቶብኛል። ለልጄ ብዬ ቁጭ ብያለሁ። እኔ አሁን ትዳር የለኝም። ለምን? ልጄን ማሳደግ ስላለብኝ። ልጅ ይዤ ትዳር አልመሰረትም ወይ ልጄን አይፈልግም እኔም ቢፈልግ። ስለዚህ ልጅ ይዤ እያሳደግኩ ቁጭ ብያለሁ ማለት ነው። እንደዚህ ነው እያደረግኩ ያለሁት፣ የራሴን ህይወት ረስቼ ትቼ ማለት ነው። እሺ ከልብ እናመሰግናለን ቃልዬ ታችን አይዞሽ። በዚህ አጋጣሚ እንግዲህ አሁን እዚህ ጋር ያላችሁ ወንድሞቼ አባቶቼ ብፁዕነታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች፣ ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት አፋጣኝ ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የዮርዲ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች። እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ ጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገ የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ እሺ እንግዲህ እንደተከታተልን ነው። በጣም ያሳዝናል። ብዙ ዋጋ የከፈለች እህታችን ናት። በተለይ ቃል ኪዳን የዮርዲም እንደዛው እንግዲህ የዮርዳኖስን ሰምታችኋል። እሷ ደግሞ እንደ ልጅ ነው ያላት። ቃል ኪዳን ደግሞ እንደ ሰውየው ደግሞ እድል ሆኖ ግንኙነት ከሚያደርጋቸው ሁሉ ይጸንሳሉ። እንደው ሌላም እንዳይመጣ ነው የምፈራው። እንግዲህ በጣም ለፍታለች ቃል ኪዳን፣ ትዳር ማለያዘች ለልጇ ስትል በጣም ብዙ ነገር ነው። አሁን እንግዲህ የምፈልገው ልጄ አባቷ ብቻ ሆኖ አምኖ አባትነቱን ግዴታውን እንዲወጣ ነው የሚል ነገር ነው ያነሳችው። ይህ ነገር ደግሞ ይሆናል ብለን ተስፋ እናደርጋለን። በጣም ደስ የሚለው በመጨረሻ የሰማችሁት ብፁዕ ሊቀ ጳጳሱ እንግዲህ የሀገረ ስብከቱ ሊቀ ጳጳስ እሱ በሚያገለግልበት በአሜሪካ የሚገኙት የሀገረ ስብከቱ ሊቀ ጳጳስ በዚህ ነገር እርምጃ እንደሚወስዱ ነገሩን እየተከታተሉ እንደሆነና በአፋጣኝ ውሳኔ እንደሚሰጡ እንግዲህ አሳውቋል ብሏል። ቢኒያም እንግዲህ እንደሰማችሁት በጣም ደስ ይላል። ቤተክርስቲያን እርምጃ መውሰድም አለባት ብዬ አስባለሁ። እንግዲህ መታሰብ ያለበት እንዲህ አይነት አንዳንድ ካህናቶች እንዲህ አይነት ስህተት ሊሰሩ ይችላሉ። ሁሉም ካህናት ግን በዚህ ልክ መፈረጅ የለብንም። ካህኑም ደግሞ ቤተክርስቲያኒቷን ወክሎ ራሱ ቤተክርስቲያን እንዲያደረገች የሚባልም አይደለም። የራሱ የግለሰቡ ጥፋት እንደሆነ ማሰብ ነው። እንግዲህ በቻልን አቅም እንግዲህ በተቀመጡት ነገሮች እነዚህን ሁለቱን እህቶች እናግዛቸው፣ እንደግፋቸው። ላለው አዲስ መረጃ ከወጣ ሊቀ ጳጳሱ የሚያወጡት ነገር ካለ ደግሞ ተመልሼ እመጣለሁ። በሌላ ጊዜ እስክንገናኝ ቸርን ሰንብት።